ወራህመቱላሂ ወበረካቱሁ የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን ሰነበታችሁ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላሂ ረቢል ዓለሚን የዓለማቱ ጌታ አላህ ክብር ምስጋና ለሱ የተገባ ይሁን የምናገረው ይሰማችኋል ብዬ ተስፋ አደርጋለሁ ኢንሻአላህ ያው የሚሰማችሁን ከሆነ አንዳንድ ቁጥር ምልክት ጻፉ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله يا زاريو ملئكت انجري أطر على ملئكتنا سلا عاشوراء بتملكت يهونا الملث عاشوراء بتملكته أطر على ملئكت استلالف الله شوالله አሁን ያለንበት ወር እንግዲህ አንደኛው ወር ወይም ደግሞ በሙሐረም ወር ውስጥ እንገኛለን የሙሐረም ወር የመጀመሪያ ወር ነው ከረመዳን ቀጥሎ አላህ ዘንድ የተከበረ ወር የሚባለው ሸህሩላሂ አልሙሐረም የሙሐረም ወር ነው ነብያችን አለይሂ ሰላቱ ወሰለም በዚህ ወር ውስጥ ያለውን በተለይ የአሹራን ቀን ጾም በጣም ይተባበቁ ነበር እንደ አሹራ የቀንን ጾም በተመለከተ የሚተባበቁት የነበረ ሌላ ጾም አልነበረም ይሄ ወር ክብር ያለው ወር በመሆኑ ሰበብ ማለት ነው እና ስለ አሹራ ቀን የተወሰኑ መልእክቶችን ወይም ጥቆማዎችን ለነግራችሁ ነው አሹራ ተብሎ የሚጠራው የሙሐረም 10ኛው ቀን ነው ይህን ቀን በተመለከተ ነብያችን አለይሂ ሰላቱ ወሰለም ፈዳኢሎች እንዳሉት ብዙ ጥቅሞች እንዳሉት ተናግረዋል አንደኛ የጾሙን ፈዲላ በተመለከተ ከዓረፋ ጋር ያይዘው እንደተናገሩት صيام يوم عرفة أحتسب على الله أن يكفر السنة التي قبله والسنة التي بعده يعرفان كان صوم كبفتو يالون عندامتنا كوهلاو يميمتاون عندامت بدمرو يهولت تامت طفاتن ويم ኃጢአትን አላህ ይሰርዛል በማለት ነብያችን አለይሂ ሰላቱ ወሰለም በአላህ ላይ ያላቸውን ተስፋ ነግረውናል የሁለት አመት ኃጢአት ስረዛን ዋስትና እንደሚያሰጥ ወصيام يوم عاشوراء የአሹራ ቀን ጾም ደግሞ احتسب على الله ان يكفر السنة التي قبله ያለፈውን የአንድ አመት ኃጢአት ያሰርዛል ብለዋል ስለዚህ አንደኛ ከፊል ለፊታችን የሙሐረምን 10ኛ ቀን አሹራን ስንጾም ይህንን ታሳቢ አድርገን መሆን አለበት ንያ አድርገን ማለት ነው ቀኑን ተጠባብቀን አላህ እንዲወፍቀን ዱዓ ያደረግን ታቅማችን በላይ በሆነ ዑዝር እንኳን እለቱን በጾም ማሳለፍ ማንችል ከሆነ አላህ አጅሩን እንዳያሳጣን ዱዓ ያደረግን መለመን ይገባናል አላህ ያድርሰን ሁላችንንም عبد الله بن عباس رضي الله عنهما عند تناقرت ما رأيت النبي صلى الله عليه وسلم يتحرى صيام يوم فضله على غيره إلا هذا اليوم يوم عاشوراء يا عاشوراء أنكن بتملكتا نبياتنا عليه الصلاة والسلام السنك لما صوم كليلا كان صوم قراء اندم يتبابكوت بفتصوم سيتبابكوا عليهم ሁሌም የሚተባበቁት የነበረው ከሌሎች ቀናቶች ሁሉ ያበለጡት ይህንን የአሹራን ቀን ጾም ነበር ስለዚህ የአሹራ ቀን ሊጾም የሚገባው ቀን ነው ማለት ነው ጾሙን መጾም የአንድ አመት ወንጀልን ያስምራል የአላህ መልእክተኛ በመካ ላይ ያሉ አሹራን ይጾሙ ነበር መጀመሪያውኑ በመካ ያሉ ኡመታቸውን ወይም ተከታዮቻቸውን ሰሃባዎችን ሳያዟቸው እሳቸው ግን ይጾሙ ነበር ወደ መዲና ከገቡ በኋላ ግን ትእዛዝ መጣ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ናቸው አሁንም ይሄንን የሚነግሩን قدم النبي صلى الله عليه وسلم المدينة يا الله ملكتኛ መዲና ገቡ فرأى اليهود تصوم يوم عاشوراء አይሁዶችንም ሲጾሙ አዩዋቸው فقال ما هذا يصوماچو ምንድነው ብለውም የአላህ መልእክተኛ ጠየቁ قالوا هذا يوم صالح ይህ መልካም የሆነ ቀን ነው
هذا يوم نجى الله بني إسرائيل من عدوهم ይህ ቀን ማለት በኒ እስራኤሎችን ሙሳ አለይሂ ሰላም እና ተከታዮችን ከጠላታቸው ከፊርዓውንና ሰራዊቱ ባህሩን በማሻገር ፊርዓውንና ሰራዊቱን ደግሞ በባህሩ ላይ በማስጠም ያዳነበት ቀን ነው فصامه موسى አላህን ለማመስገን ጾሞታል ብለው መለሱ قال ነብያችን አለይሂ ሰላቱ ወሰላም ምን አሉ فأنا أحق بموسى منكم فصامه وأمر بصيامه ለሙሳ ወንድምነት ከናንተ ይልቅ ተገቢው እኔ ነኝ በማለት የአላህ መልእክተኛም ይሄንን ቀን ጾሙት ሰሃቦቻቸውንም እንዲጾሙ አዘዙ ማለት ነው ይህ ትእዛዝ እንግዲህ ዋጅብ መሆኑን ያሳያል ይላሉ ዑለማዎች በገና በመጀመሪያው ወር ሙሐረም አካባቢ ላይ ስለነበረ በሂጅራ ሁለተኛው ዓመት ላይ ነው የረመዳን ጾም የተደነገገው በ8ኛው ወር በሻዕባን ላይ ነው በመሐከሉ ወደ 7 ወር አካባቢ ክፍተት አለ ማለት ነው በዚህ 7 ወር ውስጥ የአሹራ ቀን ጾም ግዳጅ ነበር ማለት ነው 8ኛው ወር ላይ ግን በሻዕባን ማለት ነው የረመዳን ግዳጅነት ከአላህ ዘንድ መለኮታዊ ቃል ወርዶ ረመዳን ዋጅብ ነው ልትጾሙት በእናንተ ላይ ተጽፎባችኋል የሚለው ህግ ሲመጣ ምን ሆነ ማለት ነው የአሹራ ጾም ግዳጅነት ተሰረዘ من شاء صامه ومن شاء تركه የፈለገ ሰው ምን ያደርጋል ይጾመዋል ያው አሁንም መሰረት አለው ሱና ነው ሙስተሐብ ነው የፈለገ ሰው ደግሞ ይተዋዋል ኃጢያት የለበትም ማለት ነው በመተው ነገር ግን አጅርን ያጣል ስለዚህ ሁክሙ ምንድነው በንባል የአሹራን ቀን ጾም መጾም ሙስተሐብ ነው ሱና ነው የተወደደ መልካም ተግባር ነው የአንድ አመት ኃጢያትን ማሰረዝ ቀላል ነገር አይደለም ይሄ አላህ ለባሮቹ የሚከፍተው ኤግዚቢሽን ነው ሞሎችን እንዴት እንደምናጨናንቅ ታውቃላችሁ አይደለም ታላቅ ዲስካውንት የማይታመን ቅናሽ ይያሉ ሲለጥፉ እንደው ምንም እንኳን በወቅቱ የሚያስፈልገን ዕቃ እንኳን ባይኖረን እስኪ እንመልከት እንላለን 50% ዲስካውንት እንኳን ካለው ዲስካውንቱን ተጠቅመንኛ ለወደፊት ለራሳችን ወይም ለሰዎች ለመግዛት እንሄዳለን ሞሎችን እናጨናንቃቸዋለን ቅናሽ ሲደረግ ማለት ነው በርካሽ እንዲገዛ ታዳ የአንድ ቀን ጾም በአንድ አመት ኃጢያት የሚል የጌታችን ታላቅ የሆነ ለዛውም ዋስትና ያለው ነገር ሲነገረን ለምንድነው ማንዘጋጀው ሙስተሐብ ወይም ሱና መሆኑን አይተን ካልጾምነው አንጠየቅም በሚለው ብቻ ለንታለላ ይገባልም ከጾምነውም የምናገኘውን አጅር ለናስብ ይገባል ሰው እኮ አንድ ቀን ተናዶ በቤተሰቡ ወይ በጓደኞቹ ተናዶ ከፈለገ ስለዚህ ጌታችንም በአንድ ቀን ጾም የአንድ አመት ኃጢያትን ሰርዝላችኋለሁ ብሎ በረህመቱ በቸርነቱ ይሄን የመሰለ ኤግዚቢሽን ከከፈተልን እኛም ደስተኞች ሆነን ልንሳተፍ ይገባናል ማለት ነው አላህ ያድርሰን አላህ ይወፍቀን ይሄ እንግዲህ ምንድነው አሹራን በተመለከተ ነው ማለት ነው ለነረሳ አይገባም እንዴት ነው የአሹራ ቀን አጽዋጽዋምን በተመለከተ ለሚባለው 9ኛና 10ኛውን ቀን ከበፊቱ አንድ ቀን ጨምሮ 9ኛና 10ኛውን ቀን ይጾማል ነብያችን ሰለላሁ ዐለይሂ ወሰለም አላህ ፍቃዱ ሆኖ በህይወት ካቆየኝ አሉ በቀጣዩ አመት ለአሱመን التاسع 9ኛውንም ቀን ጨምሬ እጾማዋለሁ አሉ ኺላፈን ለልይሁድ ከአይሁዶች ጋር ላለመመሳሰል እነሱን ለመቃረን ማለት ነው ግን የአላህ ነገር ሆነና በቀጣዩ አመት ማለት ነው አልደረሱም በህይወት መዲና ላይ 10 አመት እንደቆዩ ሞተዋልና ማለት ነው አለይሂ ረህመቱላህ አለይሂ ሰላቱ ወሰላም ሁለተኛው ምንድነው 9ኛውን ቀን ከ10ኛው ቀን ጋራ በማገናኘት ሶስተኛው ደግሞ 10ኛውን ቀን ከ11ኛው ቀን ጋራ በመጾም ኢማሙ አህመድ በሙስነዳቸው እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱሙ የውመን ቀብለሁ አው የውመን ባዕደ ከበፊቱ አንድን ቀን ወይም ከኋላው አንድን ቀን በመጨመር ጾሙ ስላሉ 10ን ከ11ኛው ቀን ጋራ በማያያዝ መጾም ይቻላል ማለት ነው ይሄ ሶስተኛው መንገድ ነው አራተኛውና የመጨረሻው ሶስቱንም ቀናቶች በአንድ መጾም ይሄም ዘቤስት የሆነ ከሁሉም በላጩ ነው ማለት ነው ተግባባናው አሹራን በተመለከተ ይሄን ይመስላል ማለት ነው